አትሽና መርጃን ከየትኛውም ጊዜ በበለጠ በደንብ የሚጣመሩበት ጊዜ አሁን ነው። ምክንያቱም ነዚር እነሱ በጠነከሩ ቁጥር እሱን በጣም እየጠነከረ ነው የሚገኘው። ነዚር የሆነ መንገድ አያጣም፣ የሆነ ሰበብ አያጣም። ሁለቱን የሚለያይበትን መንገድ አሁንም ቢሆን እየፈለገ ነው የሚገኘው። ነዚር ደግሞ በአሁኑ የሆነ ያጠመደው ቦምብ አለ፣ እሱ በደንብ እየተማመነበት በእርግጠኝነት ይህ ነገር ይጠቅመኛል ብሎ ተማምኖበታል፣ ልቡን ጥሎበታል። በሌላ በኩል ደግሞ ድሜትና ጀማልም ቢሆኑ እጅግ በጣም ከመቼውም ጊዜ በላይ እየተዋደዱ እየተቀራረቡ እየተዋወቁ እየመጥራቸው የሚገኙት። አትሽ ከዚህ በኋላ ማንም ሰው ከቤት እንዳይወጣ ወስኗል። ምክንያቱም ነዚር እንኳን ምናልባት እሱ እንኳን መጥቶ ነገር ባይፈልጋቸው፣ ነገር ግን ደግሞ የአይደር ሁኔታ ከባድ ነው። አሁን ዛሬ መርጃንና አትሽ ወደ ውጭ ወጥተዋል፣ አየር ለመቀበል ወክ እያደረጉ ናቸው ያሉት። ቤት ግን የሆነ ነገር እየመጣ ነው ያለው፣ እየታሸገ ነገር። እሱን የላከው ነዚር ነው። መርጃንና አትሽ እጅ ለእጅ ተያይዘው መኪና ውስጥ ከገቡ በኋላ ወደ ባህር ዳርቻው እየመጡ ነበረ። እዛ ከመጡ በኋላ ቀስ ብለው ወክ ያደርጋሉ። በእግራቸው እየተራመዱ ነበረ። አንዳንድ ነገሮችን ይመለከታሉ። ከዛ በኋላ እንዴት ግን እዛ ያመጣ ስትሮ ነበረ። አይ ያው እንግዲህ ያው በእግር እንራመድ ብዬ ነው፣ ቀኑ ሙሉ ለምን ታፈነሽ ትያለሽ እያለን ነበረ። ምን ወደ ካምፓኒ ደን እኮ ስራችንን መቀጠር እንኳን እንችላለን እያለችው ነበረ። እኔ ሄዳለሁ እየጠበቁን ነው እያለን ነበረ። ታውቃለህ በጣም ደክሞኛል፣ በቃ እንደዚህ አይነት ቦታ መምጣት ነው ፈልገው በደንብ ምናልባት ቫኬሽን ያስፈልገናል አለችው። አረ ልክ ነሽ በጣም እያለን ነበር። የሆነ ቦታ ተቀመጡ። ድንገት እነሱ አካባቢ እነሱ የተቀመጡበት ቦታ ላይ ሁለት ወንዶች የሆነ ሴትን ከበዋታል። አንቺ ልጅ ነው ያፈቅርሻለሁ እያልኩሽ እኮ ነው፣ ማንም ሰው ጫፍሽ እንዲነካሽ አልፈልግም እኮ ነው የምልሽ፣ አይገባሽም እንዴ እያለ ነበር። እሷ ደግሞ ስማ እኔ ለአንተ ምንም መልሼ ልወድ አልችልም፣ እባክህ ተወኝ፣ ልቀቀኝ፣ በቃ ልቀቀኝ፣ ስማ መቼም በቃ እንደዚህ ሊሆን አይችልም እያለችው ነበር። መርጃን ዞር ያለች ወሬውን ታዳምጣለች። የኔ ማቶኝ ከሆነማ ገልሻለሁ እያለ ነበረ። ጓደኛው ደግሞ ስሚ ልጁ እኮ በጣም እኮ ያፈቅርሻል፣ ምን ሆነሽ ነው? ጓደኛዬ በጣም ይወድሻል፣ ለአንቺ ብሎ ምን ያልሆነው ነገር አለ? ስሚ እንጂ እሱ መስማት እኮ አለብሽ አይደል እንዴ እያለ ነበረ። እንዲህ እያለ ሲያፋጥጣት ልጅቷ መርጃን በምልክት እርጅኝ ብላ ምልክት እየሰጠች ነበረ። መርጃን ደግሞ እዚህ ጋር አቴሽ ልጅቷ ሩድኝ እያለች ነው፣ እጇን እያንቀሳቀሰች ነው። ያት ስትለው ነበረ። አቴሽ እስኪ ብሎ ማየት ጀመረ። መርጃን ከዛ እናንተ ምንድን ነው ብላ ጠልቃ እየገባች ነበር። ልጅቷን በቃ ተዋት ብላ ጠልቃ ገባች። አቴሽ መጥቶ ከኋላ እየቆመ ነበር። መርጃን ተረጋጊ፣ ቆይ እያለ ነበረ። ምንድን ነው አንቺ ከኛ ጋር እያወራሽ ነው እንዴ ብሎ አንደኛው ተደረበ። አዎ ከእናንተ ጋር ነው ማወራው በማለት እየተናገረች ነበር። መርጃን ሰውዬ በእናትህ እዚህ ጋር ሚስትን ፍቅረኛ ነህ እባክህ በደንብ ያዛት አለበለዚያ ጣጣ ውስጥ ትገባለች እያሉ ነበር። አንደኛው አንተ አፍን ያዝ፣ ምንድን ነው የምታወራው? እንዴት ነው የምታናግራት እያሉ ነበረ። እኮች ልጅ ዝም ማስበላት አልኳ፣ ዝም ማለት ማታስበላ ከሆነ እኔ አስበላታለሁ ብሎ ጣልቃ ሊገባ ነበር። ድንገት አቴሽ ተናዶ መታው። ጓደኛውም ተደረቦ ሊገባ ሲል አቴሽ እየመታው ነበር። መርጃንም ተደረበች። መርጃንም ብትሆን ያዝ አይደለችም፣ አንደኛውን አስተኝታ እየደበደበችው ነበረ። አቴሽና መርጃን ለሁለት ሆነው ሁለቱን ወንዶች እየቀጠቀጡ እነሱን ለማባረር እንደዚህ ሲሞክሩ ድንገት ሌሎች ወንዶች መጡና ጣልቃ እየገቡ እየገላገሏቸው ነበረ። መርጃን እንደዛ ሆኖ ትወራጫለች። አቴሽ በአንድ በኩል እዚህ ጋር እየገላገሉት ከነበሩት ልጆች አንደኛው ቀስ ብሎ ኪስ ውስጥ የሆነ ነገር እየጨመረ ነበር። ምናልባት ይሄ ታቅዶበት የተደረገ ነገር ነው። የሆነ ነጭ ነገር የታሸገ ነገር ጥንጥዬ ናት ኪስ ውስጥ ከተተበት። አቴሽ ምን እየሆነ እንዳለ ግን የሚያውቀው ነገር የለም። በሌላ በኩል ቼቼክ የሆነ በቀይ ነገር የታሸገ ስጦታ ይመስል ነገር ይዘው ወደ ውስጥ እየገባች ነው። እናቷ ቢናዝ መታ ልጄ ምንድነው ሶስትራ ነበረ ማዬ ለአቴሽ ነው የመጣው ስትራ ነበር። ፈጣሪ ምን ይሁን ትላ ነበር። እንጃ አላውቅም፣ ምናልባት የጋብቻ ስጦታ ሊሆን ይችላል፣ ግን ያምራል ትላታለች። እሱማ ያምራል፣ በቃ ውስጥ አስገቢና አስቀምጩ በስነ ስርዓት እነሱ ሲመጡ ይወስዱታል እያለች ነበር። እሺ ማዬ ብላ ቼቼክ በቀጥታ ወደ መርጃን መኝታ ክፍል እያመራች ነው። ውስጥ ገባችና ጠረጴዛው ላይ በስነ ስርዓት ፊት ለፊት በሚታይ ቦታ ላይ አስቀምጣው እየወጣች ነው ያለችው። በሌላ በኩል ዲሜት ካምፓኒ ውስጥ ስራ እየሰራች ነው። ፊት ለፊቷ ጀማል ተቀምጧል። ሁለቱም ዝም ተባብለው ነበር ለደቂቃ እዚህ ጋር። ከዛ ድንገት ዲሜት ሲጨንቃ ጊዜ ጀማል ለተወሰነ ጊዜ ከሰርጉ በኋላ ወደ ቫኬሽን ልወጣ አስቤያለሁ አለችው። ወዴት እያለ ነበረ። ማረፍ አለብኝ፣ ወዴትም ቢሆን ወትም ማረፍ እፈልጋለሁ፣ በቃ አይምሮዬ ማሳረፍ እፈልጋለሁ፣ ውስጤ እንዲረጋጋ እፈልጋለሁ አለችው። ኦኬ ነው ታዲያ መተጁ እያለ ነበረ። ምናልባት ጣሊያን ነው ሊሆን የሚችለው። እንደገና ደግሞ እዛ ፕሮጀክት አለ፣ እሱን ፕሮጀክት ጨርሳለሁ ስትሮ ነበረ። ጥሩ ሀሳብ ነው፣ ልክ ነሽ፣ አዎ ሂጂ ማለት ያው እዚህ ያለው ነገር ሊያውክሽ ይችላል፣ ልክ ነሽ፣ ሁላችንም በጣም በከባድ ሁኔታ ውስጥ እያለፍን ነው የምንገኘው ይላታል። በጣም አስቸጋሪና ከባድ ነገሮች ውስጥ እየገባን ያለ ነው። በተለይ ወንድም ያደረገውን ነገር በጭራሽ አይቼ እንዳላየሁኝ ማለፍ አልችልም ማለት እንዴት በዚህ ሰዓት እንኳን ብቼ ሊተውኝ እንዴት እንደቻለ ራሱ ሊገባኝ አልቻለም። በቃ በዚህ ዓለም ላይ ብቼ ነው የቀረው አይነት ስሜት እየተሰማኝ ነው ስትነበር። ዲሜት ብቻሽን አይደለሽም እንዴ ምን እያልሽ ነው ያለሽው? እኔ እኮ እንተነ
ሲላት ድንገት ተደወለለት። ይቅርታ ሄለው እያለ ነበር ስልኩን አንስቶ ምን ማለት ነው እንዴ አንድ ጊዜ እንኳን ብተው ብቻህን እንዴት እንደዚህ ታደርጋለህ? አይሆንም እሺ ስልኩን እየዘጋው ነው መጣው ሲል ነበረ። ከዛም በኋላ እንዴ ምን ሆናል ብላ ዲሜት እዚህ ጋር ስጠይቀው አትሽና መርጃን ተይዘዋል ፖሊስ ጣቢያ ናቸው ያሉት እያለ ነበረ። በቀጥታ እነሱን ነፃ ለማውጣት እየተንቀሳቀሱ ነበረ። አትሽና መርጃን ታስረው ወደ እስር ቤት እየመጡ ናቸው ይገኙት። ሁለቱም በተለያየ እስር ቤት ውስጥ ገቡ። በመካከላቸው ብረት አለ። በሩን ቆልፈውት ፖሊሶቹ እየሄዱ ነበረ። አትሽና መርጃን እዚህ እስር ቤት ውስጥ ይላወሳሉ። አሁን እንግዲህ አንድ ነገር ልንገራችሁ፣ ራሳችሁን ጣጣ ውስጥ አትክተቱ፣ ተረጋጉ እሺ ምናልባት እንደዚህ ጣጣ ውስጥ መገቡ ከሆነ ግን ብዙ ጊዜ እንተያያለን ማለት ነው ብሎ ፖሊሱ መክሯቸው ይሄዳል። እዚህ ጋር መርጃና አትሽ ዞር ይላሉ እስር ቤት ውስጥ ወደዚህ ይንጎራድዳሉ። ወደዚህ እያሉ ነበር። መተቃቀፍ አይችሉም። እንደዚህ ነገር አለ መርሽም አንቺ አይደለ እያለ ነበር። እንዴት ብዬ ለለምዶ እችላለሁ ትለዋለች። አይ ለነገሩ ጥቅም የለውም እስር ቤት መለመድ ምን ጥቅም አለው ባክሽ፣ ግን በቃ እንደዚህ ነው አነስ ያለች ጠብ ውስጥ እንኳን ስገቢ እየጎተቱ እዚህ ድረስ ያመጡሻል ይላታል። እኔ እኮ ምንም እኮ ያረኩት ነገር የለም ልጅቷ እኮ እርጅኝ ብላ በእጇ ምልክት ሰጠችኝ በማለት ነገረችው። ምን አይነት እርዳታ? እኔ ምንም ያየው ነገር የለም እያለ ነበር። እንዴ ጣቷን አላየውም እንዴ ቅድም ስታንቀሳቀስ እርዱኝ ማለት ነው ስትሮ ነበረ። ወይ ጉድ! እና የምርር እንደዛ ነበረ እያለ ገርሞት እያሰበ ነበረ። ምለ በቃ ችግር ውስጥ ነበረች። የሆነ ማለት መሮጠም አትችልም ነበር። ሁለት ናቸው፣ ወንዶች ናቸው። በወንዶች ጉልበት እንዴት ነው የሚሆነው እያለችው ነበረ። ፖሊሶች እንግዲህ ቢሆነ መንገድ መፍትሄ ያገኛሉ ብዬ አስባለሁ ይናታል። ልክ ነህ። ለፖሊሶችም ነግሬያቸዋለሁ ልጅቷ እርዳታ ስትፈልግ እንደነበረ። ወይ ጉድ! በጣም ነው የሚያሳፍረው፣ ያሳፍራል። ወንዶቹም ቢሆኑ ተይዟል ስትለው ነበረ። መያዝ አለባቸው እጃቸውን እኮ ሰብረናል እያለ ነበረ። ሊመታ እኮ ነበር አንተንም ደግሞ እና ዝም ልለው ነበር እንዲስተን ነበረ። ማንም ሰው ለሰራው ነገር ዋጋ ያገኛል መርጃን፣ ችግር የለም አትፍሪ እያለ ነበረ። ከዛ እስር ቤት ውስጥ አሁንም ቢሆን ይንጎራድዳሉ። ሁለቱም እጃቸውን ወደኋላ አድርገው እየተንጎራድዱ ነበረ። ተመልከች ምን አይነት ጣጣ ውስጥ እንደገባል። ይሄኔ እኮ ቤት እኮ ነበር፣ ነገር ግን በእነዚህ በማይረብ ወንጀለኞች ምክንያት እኛ ራሳችን የመገፈት እየቀመስን ነው ይላታል። ቆይ እሷ ትናገርና ተመስከር፣ ማን ጥፋተኛ እንደሆነ ማን ጥፋት እንዳልሰራ ይታወቃል በእርግጠኝነት፣ ትንሽ እንታገስ ስትሎ ነበረ። ነገር ግን አንቺ ለምን እንደዚህ ነገር ውስጥ የምትተባበሪው? ለእኔ እኮ በነግሪ ኖሮ እኮ በቀላሉ እኮ እነሱ እኮ ሂጂ እኮ ልካቸውን አስገባቸው ነበረ እያለ ነበር። እኮ ሊያጠቃ ሞክሮ ነበር አንደኛው እና ታዲያ ስትጠቃ እያየሁ ዝም ማለት ነበረብኝ ሊስትሮ ነበረ እኮ በቃ ይሄ ጣብ የተነሳው ግን በእኔ ምክንያት ነው እያለ ነበር። ነገርኩ እኮ በቃ እርዳታ ፈልጋ ነበር እሷ ጣልቃ መግባት አይቀርም ነበር አለችው። ልክ ነሽ እያላት ይመለከታታል። በሌላ በኩል ነዚር ሃይደር እንዳያመልጠው አሁን እሱን እግሩን አስሮታል። እግሩን ብቻ ሳይሆን እጁንም አስሮታል። ከወንበር ጋር ጥፍንግ አድርጎ ነበር ያሰረው። ከዛም በኋላ ሃይደር ተመቸህ እያሉ ነበር ራሱን ነዚር በመስታወት እየተመለከተ። በመስታወቱ ነጸብራቅ ደግሞ እዚህ ጋር ሃይደርን ይመለከተዋል። ሃይደር እግሩንና እጁን እያመመው ነበር ያለው። ገመዱን ለማስለቀቅ እየሞከረ ነበር። ሃይደር ምን ነው ደከመ አመመህ እንዴ? ያልተመቸህ ትመስላለህ። አልተመቸህም እንዴ? ምንድን ነው በጣም እየተንቀሳቀስክ ነው አስር ሲሉ ነበር። ለምንድን ነው ያሰርከኝ አንተ እብድ? አብድሃል እንዴ? ለምንድን ነው ያሰርከኝ? ንገረኝ እስኪ ምን እያረክ ነው ያለው? ምንድን ነው የምትሰራው ሲሉ ነበረ። አብጃለሁ ያመኛላ። መርጃን ልታሳብደኝ ነው። መርጃን አሳብደኛለች፣ ጨርቄን አስጥላኛለች። ስታስበው ለምን ያገዝኩ ይመስላል? ምን አንተ ነህ እንዴ መርጃን? ስማ አንተ እኮ ለኔም እኮ ዋጋ እኮ የለ፣ ነገር ግን ትጠቅመኛለህ በሆነ ነገር ገባራል። አንተ ለሁሉም ነገር ቁልፉ እጁ ላይ አለ። በእርግጠኝነት የሆነ የምታሳካልኝ ነገር አለ ብሎ ስልክ እየተደወለለን ነበር። ስልኩን አወጣ። ሄሎ ኧረ እባክህ ሆነ አሪፍ ጥሩ ብሎ እየሳቀ ስልኩን እየዘጋው ነበረ። እዚህ ጋር ሃይደር ነዚር የሚያደርገውን ነገር ጭራሽ መገመትም አይችልም። ነዚር ግን ራሱን በመስታወት እያየ ሲስቅ ነበረ። እስቲ እንግዲህ አትሽ ይህን ሰርፕራይዝ ይወደዋል ብለን እናምናለን እያለ ነበረ። በሌላ በኩል አትሽና መርጃን እዛው እስር ቤት ውስጥ ናቸው። ተንጎራዱና ደክሟቸውን ቁጭ አለው። ሰዓቱ እየሄደ ነው ያለው። አትሽ ስትሮ ነበር በጣም ብዙ ቆዩ። እኔ ምንድነው ግን ከዚህ የምንወጣ ይመስልሃል ስትሮ ነበር። ለምን አንወጣም? በእርግጠኝነት ልንወጣ ነው እንደውም እያለ ነበረ። ልንወጣ ይመስለኛል ያልከው በመሰለኝ የሚሆን ነገር አለ። ምንድነው የተረጋጋው? ምንድነው ፈታ ዘና ያልከው ስትሮ ነበር። ምን እንዳደረግ ጠብቀሽ ነበር ታዲያ እንዴ? መጀመሪያ ሰዎቹን ከመደብደብሽ በፊት ማሰብ ነበረብሻ። ሁሉን ነገር ለኔ መተው ነበረብሽ። በቃ ቆይ አንድ ጊዜ ታገሽ እያለ ነበር። አይደለም ይኸውልህ አሁን እዚህ ጋር መደባደባችን እኮ አይደለም። እንዴት እዚህ ድረስ እንመጣለን? እንዴት እዚህ ድረስ እንደርሳለን? እንዴ ያለ ምንም ምህረት እንዴት ያስሩን አስተን ነበር። የኔ ፍቅር ተረጋጊ፣ መረጋጋት አለብሽ። እንደሱ አትሁኚ እንዴ የኔ ልዕልት ተረጋጊ፣ አይዞሽ እያለ ነበር። እሺ ተረጋግቻለሁ። ልጅቷን ካላገኟትስ? ምናልባት ቆይ እነዛ ሰዎች ካስፈራሯትስ? ሌላ ነገር እንድትመሰከር ካረጓትስ? አለችው። ምንም አይፈጠርም አትፍሪ፣ በእኔ ታማመኛ ችግር የለም። ሁሉም ነገር ነው ያልኩት ይሆናል እያለ ነበር። አንተ እኔ ያልኩት ይሆናል እንዴት ትላለህ? እንዴት ትሆናለህ? እየሰራ እኮ አይደለም፣ በጣም ብዙ ቆየን እኮ በቃ እየመሸ ነውላ ስትል ነበር። ልክ ነሽ ግን በቃ ያየ ይመሰክራል፣ ችግር የለም እያለ ነበረ። እንወጣለን ከዚህ አላት። እኔ አይመስለኝም እያለችው ነበር። በጣም ጨነቃት። ይሄን ነገር ሆን ብለህ
ብለህ ነው የምታደርገው፣ አውቀ ነው ስለ ነበረ። አቴሽ ግን ልክ የሚፈታው አይነት ስሜት እየተሰማው ነበረ። ስማ ከዚህ በኋላ ማንንም እንዳልደብድብ ልታደርገኝ ነው አስትሮ ነበረ። አሁን መደብደብ የለብሽም በቃ ከእንደዚህ ነገር መራቅ ነው ያለብሽ። እንዴ ጉዳ ከደረሰብሽ በኋላ ከሆነ የሆነ አይበለውን ነገር ከተፈጠረ እኮ በኋላ ራሴን ይቀራለለው መርጃን ለኔ ማስቢልኝ እንጂ እያለ ነበር። አይሆንም እና ታዲያ አንተ ነገር ስትደረግ ዝም ማለት አለብኝ እንዴ እያለች ነበር። በዚህ መግባባ ከበዳቸው። ከዛ በኋላ እንደዚህ እያሉ እየተከራከሩ እየተጨቃጨቁ ድንገት ፖሊስ መጣ። እሱ እዚህ ጋር እጇን እየሳመ ነበር። ፍቅር መረጋጋት አለብሽ፣ አብረን ብዙ ነገር እናልፋለን እያላን ነበረ። እየተለቀቃችሁት ነው ያላችሁት እንግዲህ ልጅቷ መስከራላችኋለች ሲላቸው ነበረ። መርጃንም አቴሽም እዚህ ጋር በሩ ተከፈተላቸው። ከዛ እጅ ለእጅ ተያይዘው በቀጥታ ከታሰሩበት እስር ቤት እየወጡ ነበረ። ከፖሊስ ጣቢያ ወጥተው በቀጥታ ወደ ቤት እየመጡ ነበረ። በመኪናቸው ግቢ እየደረሱ ነበረ። ከመኪና ገና እንደወረዱ ታውቃለህ ቤት ምን ደርሳል መሰለኝ ሙላ ነበረ ትላለች። ጀማና ድሜት እየመጡ ነበረ። እንዴ በጣም ስንፈልጋችሁ እኮ ነበር፣ እንዴት እንደዚህ አይነት ነገር ውስጥ ትገባላችሁ? ለነገሩ እንኳን ደስ አላችሁ ይሄው ትጸልይ ነበረ እያለ ነበረ እዚህ ጋር። ከዛም በኋላ እስኪ በቃ አቴሽ በቃ ውስጥ ልግባ እባክህ እያለችው ነበረ። እሺ እኔ እሰራለኝ በቃ እመጣለሁ እያለ ነበረ። እዚህ ጋር ከጀማል ጋር ቆመው እንደሚያወራ ነገራት። ከዛ እሷ ፈጠን እያለች እየተራመደች በቀጥታ ወደ ውስጥ ትገባ ነው። ነገር ግን ዲሜትና ጀማል እዚህ ጋር አሉ። ጀማልና ዲሜት በመርጃንና በአቴሽ ፍቅር ምክንያት በእነሱ የፍቅር ስኬት እነሱ ራሳቸው በጣም እየተግባቡ ናቸው። ስለ ሁለቱ ጥንዶች ስለ አቴሽና ስለ መርጃን ባወሩ ቁጥር እነሱ ራሳቸው በጣም እየተዋደዱና እየተቀራረቡ እየተዋወቁ እየመጡ ናቸው። መርጃን በቃ እንግዲህ እኔ ልግባ ብላ ተሰናብታቸው ወደ ውስጥ ስትገባ እዚጋ ዲሜትን ብትሆን እኔ መጣኝ ብላ ዞር ስትል ጀማል ከአቴሽ ጋር ቀረ። ውጭ ሆኖ እየወሩ ነበረ። ከዛ በኋላ እዚጋ መርጃን ወደ መኝታ ክፍሏ ገባች። ኮቷን እያወለቀች ነበረ። ዞር ስትል ቅድም የተላከው ስጦታ ማል ጠረጴዛ ላይ ተቀምጧል። ግራ ገባት። ምንድነው ብላ ራሷን እየጠየቀች ነበረ። ደሞ ምንድነው ብላ ተመለከተችው። በጣም ያምራል። ወይ ጉድ አቴሽ ደግሞ ምን ገዝቶልኝ ብላ እያሰበች ነው። ልትከፍተ ነው። በውጭ በኩል ደግሞ አቴሽና ጀማል ቆሞ ነበረ አይደለ እየተባባሉ ይነጋገራሉ። ስለ አንዳንድ ስለ ስራ ውስጣዊ ነገሮች በሙሉ ይነጋገራሉ። ድንገት አቴሽ እጁን ኪስ ውስጥ ከቶ ነበር። ኮት ውስጥ ድንገት በግራ ኪስ ውስጥ ነበር የሆነ ወረቀት ነገር አለ። አወጣው። ተጣጥፎ ነበር። ከፈተው። ጽሁፍ ነው። እያነበበው ነበረ። መልእክት ነው። ለሰርግ እንኳን አደረሳችሁ። ስጦታ ይደርሰዋል ብዬ አስባለሁ። መልካም እድል እንዲሆን እመኛለሁ። እርግጠኛ ነኝ መርጃን በደንብ ትወደዋለች። ከዚህ በኋላ በምንም አይነት መንገድ ሰላምን አልሰጥም። ስማ ከዚህ በኋላ ነው ከትንፋሽ የበለጠ እጠጋለሁ። ከዚህ በኋላ ነው አሲድ ነው የምሆንብህ። ሰላምን እበጠብጠዋለሁ፣ አውካለሁ፣ ምንም ሰላም አታገኝም የሚል ነበረ። አቴሽ አነበበውና እንዴት ሊገባ ቻለ ኪስ ውስጥ ብሎ ገረመው። ራሱ ተደነቀ። ከዛም በኋላ ወይኔ መርጃን እያለ ነበረ። በእርግጠኝነት ስጦታ ሲል የሆነ ነገር እንደተላከና እንደገባ ገብቶታል። ከዛ እየሮጠ እየተሯሯጠ እየመጣ ነበር ያለው። ጀማል ይከተለዋል። በሌላ በኩል መርጃን ደግሞ አቴሽ በምድር ሰርፕራይዝ የሚያደርገኝ ብላ ስጦታውን ከፈተችው። ስትከፍተው ውስጡ ያለው ሸሚዝ ነው። እነሆ ሸሚዙ በደም ተለውሷል። ፊት ለፊቱ በደም ተጨማልቋል። ልክ ስታየው እጇ ተንቀጠቀጠ። እዚህ ጋር በደም የተጨማለቀውን ሸሚዝ ይዛ አቴሽ እያለች እየጮኸች፣ አቴሽ በውጭ በኩል ድምጽ እየሰማ መርጃን እያለ እየጮኸ እሱም ወደ ውስጥ እየገባ ነበረ። ወደ ውስጥ እያመራ ተመለከታት። ድንግጣለች። መርጃን ሸሚዙን ይዛ እየጮች ነበረ። አቴሽም ተከተረት ውስጥ ገባ። መርጃን ብሎ ሸሚዙን እየተቀበላን ነበረ። ሸሚዙ ደም በሚመስል ነገር ተጨማልቋል። አቴሽ እያሰበ ነው ያለው። ወይኔ ጀማል ይዛይዴንን እያለ ነበር። ውስጥ ከገባ በኋላ ጀማል ሸሚዙን ይዞት ወዲያ ወጣ። ከዛ በኋላ መርጃን ወዲያው አቴሽ እያቀፋን ነበረ። አብቅቷል፣ አይዞሽ አብቅቷል፣ ችግር የለም እያለ እሷን በማባበል ተጠመደ። እዚህ ጋር አይምሯ ትክክል አይደለም። ከዛም በኋላ ከአንድ ወራት በኋላ በቀጥታ ነበረ መርጃን ለማገገም እየሞከረች ያለችው። አሁንም ቢሆን ነዚር ሰላም እያሳጣቸው ነበረ። እንቅልፍ ተኝታለች። ከዛም በኋላ መርጃን ተነሽ እያለ ነበር። በአክል ትንሽ ልተኛ ስሩ ነበር። ተነሺ ይኸውልሽ ዛሬ ሙሽራ የምትሆኝበት ቀን ነው እያለ ነበረ። ተነሽ እያለ ውሃ እየሰጣን ነበረ። እንድትነሳ እየነገራን ነው። ወደ መታጠቢያ ክፍል ይዟት እየገባ ነበረ። ይዘኝ እየሄድክ ነው አለችው። ፊትሽ እንድታጠቢ ነዋ፣ በቀዝቃዛ አንዱም ገላሽን ታጠቢ ነቃ ያረግሻል እያለ ነበር። እንዳሞክረው በቀዝቃዛ ልታጠብ ምን ሆናል? ይኸው ነቅቻለሁ፣ ይኸው ብርትርት ነቅቻለሁ፣ ይኸው አላፋሽግም ከዚህ በኋላ እያለችው ነበር። ገባች። እሺ ጠብቅሻለሁ እያለ ነበረ። ወደ ውስጥ ከገባሽ በኋላ ዝም ብሎ ይመለከታታል። ከዛ መሳቅ ጀመረ። እየሳቀ እያለ እኔ የምልህ በእንቅልፍ ልቤ ወይ ደግሞ ጠዋት የሆነ እየነገርኩ ነገር አለን ያለችው። በጭራሽ እያለ ነበረ። እሺ ብላ ጉንጩን ሳመችውና ተመልሳ እየሄደች ነበረ። አቴሽ ፈገግ ብሎ ይመለከታታል። ከዛ ድንገት በር እየተንኳኳ ነው ያለው። ድንገት ነርሚን መጣች። እንደምን አደራችሁ ልጆች ስትራቸው እንደምን አደርሽ ይላታል። እንዴ መርጃን ተነሳሽ? በመጨረሻም የማይታመን ነው። ዛሬ የሂና ስነ ስርዓት እኮ አለ። ዛሬ በጣም ብዙ የምናደርገው ነገር አለ። መዘናጋት የለብሽም። ምንድን እንደዚህ የመሰልሽው? ሻወር ሰጅስ ትላ ነበር። አቴሽ እኮ ነው የሚያልኩት እኮ ነው ይላል። እንዘገጃጅ ምናምን ትላለች ነርሚን። ከዛ እዚህ ጋር አቴሽ በቃ ስለ ስራ ነው የተደወለልኝ መጣሁኝ ብሎ እየወጣ ነበረ። መርጃን ነቃ
ተረጋቢ እንጂ እያለች ነበር። አቴሽ ስልክ ሲደወልለት እየወጣ ነበረ። ሄሎ እያል ነበረ። አቴሽ እንዴት ነህ እባክህ? ለቀናቶች ያላወራንማ ድምፄንም አልሰማህም። እኔም ያንተ ድምፅ ናፍቆኝ ነበር በእውነት ምን ልበልህ እስቲ እያል ነበረ። አቴሽ ደግሞ በጣም የምታስጠላ ሰው ነህ በእውነት ከአንተ ተንኮል ምናኮ የሚጠበቅ ነው ሲለው ነበር። በቀጣይ ደግሞ ያዘጋጀውልን አንተ አታውቅም፣ ግን ተቀበል አንተን እንዳናድርኩ እንዳስከፈውክ እርግጠኛ ነኝ። ተቀበል አስከፍቻለሁ አይደለ? እንዴት ነው መርጃን አገኘችው ያንን ነገር ሲለው ነበረ። ስማ ከዚህ በኋላ እንዳትደግሞ እያሉ ነበረ። ኧረ በቀን እንደመገላገለ ማወቅ አለባት። በቀን እጠልዛለሁ ጠልጃ ሰው ጣለው ሲሉ ነበረ። አቴሽ እስኪ ሞክራት ብሎ እየጮኸ ነበረ። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ተመልካቾች በዛሬው ዕለት መሀል ልብ የተሰኘውን ድራማ ተመልክተናል። ተመልካቾች ቅጠል ቲቪ ዩቲዩብ ቻናል መሀል ልብ፣ ቀይ እጣ እንዲሁም የክብር ጌጥ የሚሰኙ አስገራሚ የቱርክ ድራማዎችን እያፈራረቀ ወደ እናንተ ማድረሱን ይቀጥላል። እናንተም ቪዲዮዎች ወደ እናንተ ሲደርሱ ላይክ እያረጋችሁ እንዲሁም አስተያየት እየሰጣችሁ ኮሜንት እያረጋችሁ እንድትከታተሉ ከወዲሁ ለመጋበዝ ወዳለሁ። ከመጀመሪያው እስከ ፍጻሜ ስለተከታተላችሁን ከልብ አመሰግናለሁ። ሁልጊዜ ዘውትር እየመጣችሁ ቪዲዮዎች ላይ ኮሜንት የምታደርጉና የምትከታተሉኝን ክቡራን ተመልካቾች ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።